ይደሉ ስባይ እንድስካሪያ ምላለም አለ። የማቴዎስ ወንጌል ምዕራፍ 26 ከቁጥር 27 ምዕራፍ 27 ከቁጥር 27 ወንዝ ነስእዎ መስተራታታ ሀራ ለእግዚእ ኢየሱስ ወሰድዎ ውስተ አውደ ምኵናን ወአስተጋቡ ላዕሌሁ ኩሎ ሠራየ ሀራ። ከዚህ በኋላ የጭፍሮች ባለወጎች ጌታ ኢየሱስን ተቀብለው ወደ አደባባይ ወሰዱት። የጭፍሮቹንም ሠራዊት ሁሉ ሰበሰቡ። ልብሱን ገፈው ቀይ ግምጃ ለበሱት። ጭፍሮቹም የእሾህ አክሊል ታተው በራሱ ላይ አቀዳጁት። በቀኝ እጁም ዘንግ አስያዙት። በፊቱም ተንበርክከው የአይሁድ ንጉሥ ሆይ ሰላምታ ይገባሃል እያሉ ተዘባበቱበት። በላዩ ይተፉበት፣ ራሱንም በዘንግ ይመቱት ነበር። ከዘበቱበትም በኋላ ያን ቀይ ግምጃ ገፈው ልብሱን አለበሱት። ሊሰቅሉትም ወሰዱት። ሲወጡም ስምዖን የሚባል የቀራንዮ ሰው አገኙ። መስቀሉንም ይሸከም ዘንድ መለሱት። ትርጉሙም የራስ ቅል ወደሚሆን ጎልጎታ ወደሚባል ቦታ በደረሱ ጊዜ ከሐሞት የተቀላቀለ ወይንን እንዲጠጣ ሰጡት። ቀምሶም መጠጣትን እምቢ አለ። ከዚህም በኋላ በሰቀሉት ጊዜ ዕጣ ተጣጥለው ልብሱን ተካፈሉ። ልብሶችን ለራሳቸው ተካፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ የሚለው ያለው የመጽሐፍ ቃል ይፈጸም ዘንድ ከዚያም ተቀምጠው ይጠብቁት ነበር። ከራሱም በላይ በደሉን የሚናገር ጽሑፍ ጽፈው አኖሩ። ይህ ኢየሱስ ነው የአይሁድ ንጉሥ የሚል። ከዚህም በኋላ ሁለት ወንበዴዎችን ከእርሱ ጋር ሰቀሉ፣ አንዱን በቀኙ አንዱን በግራው። የሚተላለፉትም ራሳቸውን እየነቀነቁ ይሰድቡት ነበረ። ቤተ መቅደስን የምታፈርሰው በሦስተኛውም ቀን የምትሠራው አንተ ሆይ ራስህን አድን፣ የእግዚአብሔር ልጅ ከሆንክማ እስኪ ከመስቀል ውረድ ይሉት ነበር። እንዲሁም የካህናት አለቆች ከጻፎችና ከሽማግሎች ጋር ይዘብቱበት ነበር፣ እንዲህ እያሉ ሌላውን ያድናል፣ ራሱን ማዳን ግን አይችልም። የእስራኤል ንጉሥ ከሆነ እንግዲህ አሁን ከመስቀል ይውረድና አይተን እንመንበት፣ በእግዚአብሔርም ከታመነ የወደው እንደሆነ እነሆ አሁን ያድነው፣ እኔ የእግዚአብሔር ልጅ ነኝ ይላልና። ከእርሱ ጋር የሰቀሉ ወንበዴዎችም እንዲሁ ያስሟጥጡት ነበር። ከ6 ሰዓት ጀምሮ እስከ 9 ሰዓት ዓለም ሁሉ ጨለማ ሆነ። በ9 ሰዓትም ጌታ ኢየሱስ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ቃል ጮኸ። ይኸውም አምላኬ አምላኬ ለምን ተውኸኝ ማለት ነው። ከዚያ ቆመው የነበሩት በሰሙ ጊዜ ይህስ ኤልያስን ይጣራሉ አሉ። ያን ጊዜም ከእነሱ አንዱ ሮጠና ጅቡ ወሰደ፣ መጣጣም መላበት፣ በዘንግም አስሮ አጠጣው። ኤልያስ መጥቶ ያድነው እንደሆነ ተው እኔ ተባባሉ። ዳግመኛም ጌታ ኢየሱስ በታላቅ ድምፅ ጮኸ። ያን ጊዜ ነፍሱ ከሥጋው ተለየች። ሰማይና ምድር ያልፋል፣ ቃሌ ግን ያልፋል። ጌታ ለደቀ መዛሙርቱ